ፋሚሊ እንዴት ናችሁ? ኮሜዲያን እሸቱን ብዙዎቻችሁ ታውቁታላችሁ። በሶሻል ሚዲያ አይቼዋለሁኝ ቪዲዮን ጨርሼ ማለት ነው። 31 ሰራተኞቼን ላሰናበታቸው ነው። ቻናሌ አደጋ ላይ ወድቋል እና ብዙ ነገር ነበር ስንሰራ የነበረው፣ አሁን ከስሯል። ብዙ ሰዎች የኛም ቪዲዮ እኛ ሰርተን የጫነውን ቪዲዮ እያወረዱ በማወቅም ባለማወቅ ቻናሎቻቸው ላይ እየለቀቁ ነው። የኛ ስራ ቀንሷል እና የሆነ ሰዓት ላይ እስከ ብዙ ቻናሎችን አዘግተን ነበር። አሁን ደግሞ በጣም በቃ በከባዱ ዘመቻ ጀምረው ምናምን እዚህ እያከሰሩን ነው ምናምን ሲል ከስር ያለው በቃ እኔ አሁን ማገኘውን ገቢ አቁም ያለው 3 ፎቅ ላይ ነበር ተከራይተን ምንሰራው። አሁን አንድ ክፍል ብቻ እዛው ነው የምናድረው፣ እዛው ነው የምንሰራው ምናምን ሲል በቃ ብቻ ብዙ ሲል ነበር ሰምቻለሁኝ። ብዙዎቻችሁ ሰምታችኋል። ቪዲዮ ሲሸጋገር ምን ሲል ወደዚህ ሲል ምናምን ነገር ማለት ነው። እዚህ ጋር አንድ ነገር ለመናገር ፈልጌ ነው። በነገራችን ላይ ሶሻል ሚዲያ ብዙዎቻችን በዚህ ዘመን ላይ በጣም በቃ ድልድይ ሆኗል። ኮሜዲያን እሸቱ በተለይ በጣም ሰርቷል። በነገራችን ላይ በጣም ሰርቷል። በጣም ብዙ ገቢ ብዙ ገንዘብ ሜክ አድርጓል እና አሁን እያለቀሰ በጣም ከባዱ በቃ የሆነ ችግር ውስጥ እንደገባ ሰው ምናምን ሲሰራ ነበር። ብዙዎቻችሁ ደግሞ ስታሽቃብጡ እኔ ገርሞኛል የእውነት በቃ አበሻ ስንባል ወዲህ ሲል ወደዛም ሲል እኔ ምን አይነት እንትን እንዳለን አላውቅም። ግን እኔ እዚህ ጋር እሱን ለማንቋሸሽ ምናምን ነገር አይደለም። ግን ሰዎች የተቸገሩትን ሰዎች እንኳን አይተው ማያዝኑትን ያህል ይሄ ሰው ብር ሜክ እያደረገ ብር እየሰራ ብር እየዘረፈ በላይቭም በሚለቃቸው ቪዲዮዎች በስትሪም ምናምን በቃ በጣም ብዙ ብር የሚሰራ ሰው ነው። አሁንም ቢሆን እየሰራ ያለው ሰው ነው። ይሄንን እያለቀሰ የለቀቀውን ቪዲዮ ራሱ እስከ 400,000 ሰው ያየበት ቪዲዮ ነው። በዛ ራሱ እሱ የሚሰራው በጣም በ100,000 ቤት ነው የሚሰራው። ብዙ ብር ነው የሚሰራበት። ግን እኔ በቃ እኔ ሰው ይሄ ቪዲዮ የሚሰራውም ሰው ሼም የለውም። የሱን ቪዲዮ አይቶ የሚያለቃቅስ አብሮ የሚያሽቃብጥ ሰው እኔ ማንም በቃ ጤናማ ሰው እየመሰለኝ አይደለም። ምንድነው እኔ ምን ጎሎት ነው አሁን እሸቱ? አንደኛ ኮንቴንት ክሬተር ነበር በጣም አሁንም ቢሆን ነው። የሆነ ሰዓት ላይ ህፃናቶችን እያቀረበ ምናምን ሰዎችን ያስደስታቸው ነበር፣ ያስቃቸው ነበር። ኮሜዲ የሆነ ስራ በጣም በቃ ብዙ ነገሮችን ሲያደርግ ነበር። በዛ ኮንቴንት የተዋጣለት ኮሜዲያን ሆኖ እየሰራ ልጆችን እያቀረባቸው ምናምን እየሰራ በነበረበት ሰዓት ላይ በብዙ ሰዎች ልብ ውስጥ አእምሮ ውስጥ ምናምን ከገባ በኋላ ምን እንዳደረገ ታውቃላችሁ? በጣም ማግበስበስ ጀመረ። እሱ ጋር ብዙ ኮንቴንት ክሬተር መሆን የሚችሉ ልጆች እያሉ ገዳማትን መግባት ጀመረ፣ ቭሎግ መስራት ጀመረ። ዱባይ እያለ ምናምን ነገር አሜሪካ ይላል ምን ይላል፣ ላይቭ እየገባ ቤተክርስቲያን እየሰራው ነው ምናምን ነገር ማለት ጀምሮ ነበር የሆነ ሰዓት ላይ። ከዛ በኋላ ሰዎች እሱን የሚያይ ኦዲየንስ እየራቀ ሄደ። እሱ ጋር የቀረበው ሰው እሱን ያወቀው ህፃናትን ሲያቀርብና እንደዛ አይነት ኮሜዲ ስራዎችን ሲሰራ ነው ብዙ ሰዎች አክሴፕት አድርገው ሰፖርት ሲያደርጉት የነበረው። ነገር ግን ማግበስበስ ሲጀምር የሱ ኮንቴንት አይደለም እንበልና ብዙዎች አሉ። አሁን አቤል ብርሃኑ ዜና ላይ ነው የሚሰራው፣ ትራቭል ይሰራል። ማራኪ ወገን የምታውቁ ሰዎች ካላችሁ ሰዎችን ማቅረብ እንግዶችን ማቅረብ ምናምን ይሰራል። ማን ያዘውልም ታውቃላችሁ አይደለ? ይሰራል። ሞቲቬሽን እና ፖድካስት ላይ ነው የሚሰራው። በትክክሉ እሱ ስራ ይሰራል። ሰይፉ ፋንታውንን ታውቃላችሁ? እሱም እንደዚሁ የሚሰራው የሬዲዮ ጣቢያና ሰዎችን እያቀረበ እንግዶችን እያቀረበ በቃ ኢንተርቪው ነው የሚሰራው። አንድ ወጥ የሆነ ስራ ስለሚሰሩ ሰዎች ዘወትር ከነሱ የሚፈልጉት ነገር ያ ስለሆነ እነሱም የትም አይጠፉም፣ ይከተሉታል፣ ያዩታል፣ ይጠብቁታል። ሰይፍሻ እንግዳ እንዲህ አይነት ሰው አቅርብልን፣ ሰይፉ ጋር እሱ ሰዎች ሳይጠይቁት ያቀረባቸውንም ሰዎች ገብተው ያዩታል። ምክንያቱም የሱ ስራ አንድ ወጥ ስለሆነ። እሸቱ ግን በጣም ሲቅበዘበዝ ብዙ ሰዎች ቪዲዮን ማየት ሲያቆሙ እኔ ላይ ዘመቻ ሰዎች ስለወጡብኝ ነው ምናምን ማለት ጀምሯል። አሁን እዚህ ጋር ብዙ ምላሾችን ሊሰጡኝ ትችላላችሁ። ነገር ግን በጣም ሜን ፖይንት እዚህ ጋር ምንድነው እሸቱ ኤአይ አርቲፊሻል ኢንተለጀንትን ለሰዎች አስተምራለሁ ሲል ነበር። እነዛን 31ዱንም ሰራተኞች ልጆች ያላቸው ቤተሰብ ያላቸው አስተዳዳሪ የሆኑ ሰዎችን መንገድ ላይ ሊወድቁ ነው ታደጉን ከኛ ጋር ከጎናችን ሁኑ ብሎ ከመለመኑ በፊት ኤአይ ጄኔሬሽንን በደንብ ማለት አርቲፊሻል ኢንተለጀንስን በደንብ አስተምሯቸው ራሳቸውን ችሎ እንዲወጡ ማድረግ ለምን አቃተው?
ምንድነው ድራማ እየሰሩ ያሉትን ነገር በደንብ ታውቃላችሁ ብዬ አስባለሁ። ሶ ይሄ ድራማ ነው። ሰዎችን ሞኝ የሆኑ ሰዎች ሶሻል ሚዲያን የሚከታተሉ እሱ ወዲህ ስል ወዲያ ስል ወዲህ የሚሄዱ ሰዎችን ለማታለል ለመሸወድና የሰውን ሀብት ለመበዝበዝ የሰውን ብር ለማጭበርበር የተፈጠረ ስክሪፕት ተጽፎ የተሰራ ቪዲዮ ይሄ ድራማ ነው። ስለዚህ እሸቱ ምንም አላነሰውም። ከሱ ያነሰ ምንም አይነት ኮንቴንት ክሪኤተር በቃ ስለ ሶሻል ሚዲያ ምንም አይነት ኖሌጅ የሌላቸው ሰዎች እንኳን ገብተው እየሰሩ እያገኙ ሰዎች ለሰዎች ጭምር እየተረፉ እየኖሩ ነው። እሱ ግን ከዛ በላይ መስራት የሚችል ሰው እየሰራ ያለው ሰው ብር እያገኘ ያለው ሰው በዚህ ልክ ዝቅ ብሎ ሲያለቃቅስ ስክሪን ላይ ወጥቶ የሰዎችን ቀልብ ለመሳብ እሱ አሁን ብር አንሶት ወይ ስራ ጠፍቶ ሰራተኞች ችግር ውስጥ የመግባታቸው ጉዳይ አሳስቦት ምናምን አይደለም። ምናልባት አቴንሽን የማጣቱ ነገር አሳስቦት ሊሆን ይችላል። ገንዘቡ ድሮ የሚያገኘውን ያህል ገንዘብ ሳያገኝ ቀርቶም ሊሆን ይችላል። እሱ የራሱ ጉዳይ ነው። ይሄ የራሱ ችግር ነው። ነገር ግን መጥቶ በምስኪኑ ህዝብ ላይ ማላከክ ከህዝቡ ደግሞ በየጊዜው እየመጣ በሚሰራቸው ቪዲዮዎችም ገዳማትን እንዲያረኩኝ ነው ስትሪም ገባለው ላይቭ ላይ እንደዚህ አድርጉ ምናምን እያለ ከሰዎች እያጭበረበረ ምናምን ነገር የሚያደርገውን እንግዲህ እንደቀጠለው ነው ያለው። ከዛ ሁሉ እሸቱ ምናልባት ይህንን ቪዲዮ እየሰማኝ ከሆነ እያየህ ከሆነ ራስህን ችለህ ቪዲዮ ስራ፣ ኮንቴንት ክሪኤተር ነህ፣ የሆነ ወጥ የሆነ ነገር ስራ፣ የገዳማትን ጉዳይ የምታስፈጽም ከሆነ እዛ ነገር ላይ ፎከስ ትኩረት አድርግ። ከዛ በዛ ቀጥል። የህፃናት ጉዳይ ደግሞ አቁም። አሁን ሌላ ነገር ነው የጀመርከው። የህፃናት ጉዳይ የሚሳካልህ ከሆነ አንተ በጣም የተዋጣልህን በዛ ነገር በዛ ኮንቴንት ነው ወደፊት መቀጠል ያለብህ። ስለዚህ እንደዚህ አይነት ሰዎች ሁል ጊዜ እየመጡ ሰዎችን እየረበሹ የሚኖረው የሰው ህይወት ነው። ይሄ ብር የሚያወጣው ሰው ለተቸገረ መንገድ ላይ ለወደቀ ለማደግ እየሞከረ ተመርቆ ብዙ እውቀት እያለው ብዙ ፈጠራ መፍጠር የሚችሉ ጭንቅላት ያላቸው ልጆች ቤታቸው ቁጭ ብለው እሱ ግን ብር ዶላር ሜክ እያደረገ ከዛ ሀገር ወደዛ ሀገር እየተሸጋገረ ምናምን እንደፈለገ ሲዝናና ሲራጭ ምን ብሎ እንትን ቆይቶ መጥቶ አሁን ላይ እኔ በአንድ አይነት ሱፍ አይታችሁ እንደሆነ ቪዲዮ በአንድ አይነት ሱፍ ነው 3 ዓመት 7 ዓመት ምናምን ቪዲዮን ሲሰራ የቆየሁት ልጆችን ሳቀርብ ሰዎችን ሳቀርብ ምናምን። ይሄ ምን የሚሉት ነገር ነው? ይሄ ሰዎችን መሸወድ ማሽቃበጥ ነው የሚባለው። ማንም ነገር አድርጎት አያውቅም ሲጀመር ማለት ነው። ማንም ሰው እሱም አድርጎት አያውቅም፣ ሌላ ሰው አድርጎት አያውቅም። ስለዚህ በእንደዚህ አይነት ነገሮች በእንደዚህ አይነት ቪዲዮዎች የምትሸወዱ ሰዎችን ራሳችሁን ብታዩት ነገሮችን ለማጣራት ብትሞክሩ በጣም ጥሩ ይመስለኛል። እና እኔ በበኩሌ አልቀበልም። እሸቱ በጣም ሮንግ የሆነ ነገር ነው። እኔ እንደዚህ አይነት ነገር እኔ እንጃ አላቅም። ብቻ እሱ እንደዛ አልቅሶ የሰራው ቪዲዮ ራሱ አሁን ለጠየቀው ጥያቄ ምላሽ ይሆናል ብዬ አስባለሁ። ለ31ዱም ሰራተኞች የሚከፍለውን አጥቶ ምናምን ኔቨር እንደዛ ሊሆን አይችልም። ከነጭራሹ መንገድ ላይ ሊወድቁ ስለነሱ አስቡላቸው ምናምን አይደለም። ቻናሉ ድሮ አንድ አይነት ስራ ሲሰራ ከነበረበት አሁን እዛም እዚህም መቅበዝበዝ ሲጀምር አቴንሽን አጥቷል። ያንን አቴንሽን ማግኘት ከፈለክ ደግሞ አንድ አይነት ወጥ የሆነ ስራ መስራት ትችላለህ። ስለዚህ ይህን ነው ምላችሁ ማለት ነው። የምትሸወዱ ሰዎች ደግሞ አትሸወዱ ባካችሁ። ነገሮችን በማስተዋል እንዴት ነው ይሄ ነገር እውነት ነው አይደለም፣ እሱ እውነትም ተጎድቶ ነው አይደለም የሚለውን ነገር ራሳችሁን ጠይቁ፣ ራሳችሁን ፈትሹ። ሶሻል ሚዲያ ላይ የሆነ ሰው የሆነ ሀሳብ ይዞ መጣ ማለት ሀቅ አለው እውነት አለው ማለት አይደለም። ብዙ ሰዎች እያጭበረበሩ እያታለሉ ሀብታም የሚሆኑበት የሰዎችን ገንዘብ እየወሰዱ ራሳቸውን የሚያደልቡበት ራሳቸውን የሚቀይሩበት የሰውን ገንዘብ መውሰድ ሼም የሌላቸው ሰዎች የበዙበት ሜዳም ስለሆነ በማስተዋል እናንተ ልብ ብላችሁ ቆም ብላችሁ ይሄ ነገር ይጎዳኛል አይጎዳኝም ትክክል ነው አይደለም የሚለውን ነገር ሚዛናዊ የሆነውን ነገር ወስናችሁ እንትን እንድትሉ ስለምፈልግም ጭምር ነውና ብዙዎቻችሁ ባካችሁ አትሸወዱ፣ አትሸበሩ። ኮሜዲያን እሸቱ እሱ ብዙ ብርም እየሰራበት ነው ያለው። ምንም የከሰረው ነገር የለም። ቢከስረ ራሱ መነሳት የሚችል ሰው ነው። ለሰዎች የሚተርፍ እውቀት አለኝ፣ ስለ ኤአይ ላስተምር፣ ስለዚህ ስለ ኮንቴንት ክሪኤሽን ላስተምር ምናምን የሚል ሰው ነው። እኔ አሁን እሱ አስተምሮኝ አይደለም እንደውም ይሄን ቪዲዮ የምሰራው ኮንቴንት ክሪኤተር የሆንኩትኝ ጀስት አልፎ በማየው ቪዲዮ ነው። ሶ በስንት መንገድ የሰውን ብር ሲያቅበዘብዝ ሲዘርፍ ኖሮ አሁን ደግሞ አይን አውጥቶ እንደዚህ አይኑን ፊቱ ምንድነው በጨው አጥቦ ምናምን መጥቶ እዚህ ጋር ሲያለቃቅስና ህዝቡን ሲያሸብር ሲሸውድ ሲሰቃቀጥ ሜምበርስ በመሆን ነው እንደዚህ የምትሆኑት በየወሩ 5 ብር ይቆርጥባቸዋል። እሱ የቱ ችጋራም የቱ ችግረኛ ነው? ለምንድን ነው 5 ብር ራሱ የሚቆረጠው? ለፍቶ እኮ ነው ሰው የሚያመጣው። እሱም ሰርቶ ለፍቶ ማድረግ ይችላል። ከ3 ሚሊዮን በላይ ሰብስክራይበር ያለበትን ቻናል ይዞ ያለው። ስለዚህ መስራት ማደግ ለሰዎችም ጭምር መትረፍ የሚችል
አይነት ቦታ ላይ ያለ ሰው ነውና እኔ ማናችሁም ብትሆኑ እዚህ ነገር ላይ ሰፖርቲቭ ባትሆኑ ላላለው ሰፖርት ማድረግ የምትፈልጉት ግን የእናንተ ፍላጎት ነው የሚወስነው ማለት ነው። እና ስላዳመጣችሁኝ አመሰግናለሁ። ለማንኛውም አስቡበት፣ ይመቻችሁ። አብሬያችሁ የቆየሁትኝ ጸዴ ነበርኩኝ። ጸዴ ሚዲያ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ ቤተሰቡ ነው። በሌላ ቪዲዮ ተመልሰን እስክንገናኝ ይመቻችሁ። የሳይ